ማለት ነው። እኛ ደግሞ እና አጅሮች ማለት ነው እና አጅሮች ጋር የተጣለሰ ሰላም አያገኝና ምን አገባን እኛ ስራ ጨርሰን ሻወራችን ገብተን ልብሳችን ቀይረን ማለት ነው። እኛ መሳቂያቸው አይደለም እነሱ ቤታችን ለአምስት ካሜራ ደቅነን በአንድ ስልክ ማለት ነው ቪዲዮ ከፍተን ማለት ነው። እንደዚህ ነው የምናደርገው። የፍቅር ጊዜ ነው የምናመጣው። ተመለስ ይባላል መለስ ያሉ ሰዎች አንድ ስልክ ትከፍች ያለሽ ቲክቶክ ላይ ቁጭ ትያለሽ። ከዛ አቃጥለን ነው የምንደፋው የቡታጅሮች እግዚአብሔርን ክብር አያውቅም። እና ከዛን እዚህ ጋር ከፍተን ምንድነው ያለን እየሰማ ነበር። ለወንድ ልጅ ክብር መስጠት አንቺ አትችም። አንቺ ወንድ ሰው ስለው የእኛ ደግሞ እንደ ቀስ ብላ ማለት ነው ቀስ ብላ ቅቤ ቀስ ብላቸው በዛ ምግብ የምትበለው እንደዚህ ቀስ አርጋ አናቷ ላይ ጭንቅላቷ ላይ ቀስ ብሎ እንዲወርድ አደረገች። ሌላ ወይ እንደ ፍቅር ጊዜ እንደ ነፃነት ጊዜ እንደ ሌሎች ጊዜ እሷ ደብድባ መናገር አትችልም። አንደኛ የባሉ አክስቷ ልጅ ናት። ገባችሁ? የሁለት ልጅ እናት ናት። ትልቅ ናት። እድሜው ትበልጣለች። ይሄ በወድራ ነው እዚህ ጋር ልጅ ያደረጋት ፊልተር ነው። ስለዚህ እዚህ እሷ ነከች ማለት የአብርሃም እናት እንደመተች ነው የሚቆጠረው። ገባችሁ? የአማቿ ፊት እንደጠፈጠፈች ስለሚቆጠር ያው 1 አመት ሙሉ ሳትጠፈጠፈ ሩታ ዝም ብላ ነው የምታሩ። ምን ታደርግ? ከዘመድ ጋር የምትሰራው ስራ በጣም ከባድ ነው እያላችሁ እኮ ነው እያልኳችሁ እኮ ነው። ከዘመድ ጋር ለዘመድ ብርም ስታበድሩ ማለት ነው ለመናገር አፍ ይዛችኋል። በቃ ራሱ አስቦ ይስጥ እያላችሁ ሼም እያዘ ማለት ነው። ያ ዘመድ በቃ ዘመድ አይደለም ሰርቼ እከፍላለሁ ብሎ ወይስ ያ ነገር ሳይሰጥ ይሞታል ወይ ይኖራል። ልክ እንደዛው ሩታ በቃ ወይ ይሄ እንትኑ ነው የያዛት። አሁን እኔ አብያ ነው የሚማታት ሄርሜላ ከጠበጠፍኩ በቃ እንደምንም ትለውጥ እንደው ከሆቴል ስራ ይሄ ይሻላታል ብላ ያ መንፈስ ነፃ ለማውጣት ብላ ማለት ነው። ይሄው እየደከመች ልጃችን ይሄኝ ያላወቁት የማዳም ቅመሞች የአባት መሬትና የአጎቱ መሬት አስይዞ ሰርተን እንከፈል እንመለስ ያሉት ምን ያደርጋሉ? ይሄው ቁጭ ብሎ ብር እየላኩ ቀለበት አስረው ቀለበት። አሁን ደግሞ በዚህ 30 የቤት ዕቃ አሁን ነፃ እንቅልፍ እየተኛን ነው። አብርሃምም ደህና እንቅልፍ እየተኛን ብሎ ቪዲዮ ላይ ተናግሯል። አሁን እየቀራ ደግሞ ሙሉ ዕቃ እንሞራለን። ያግባና ይውለድ። ሰው ስጋና ደም አንድ ላይ ልጅ ይሆናል እንዴ? አስባችኋል? እኛ ደግሞ ጎበዝ በርቱ። ለምን ለአማቻችን የሚገባው ገንዘብ ለእኛ ነው የኛ እኛ አሳድገን አይደለ? ይድግበት በየትኛው በኩል ይሄ ትርፍ ብር ያለው ሰው ይላክ። ገባችሁ? ስለዚህ እናንተ ሁላችሁ ማለት ነው አታስነቁ። ሚክራው መክሮ እምቢ ካላችሁ መከራ ይመክራል። ምን ታደርጋላችሁ? እየላኩ ኮንትራት ስጨርሱ ማለት ነው ዜሮ ትሆናላችሁ። ወይ አብርሃም ጋር ደውሎ ብርህ መልስ ይላሉ፣ ሄርሜ ጋር ደውሎ ወይ ደረሰኝ እየፈሰቱ ቪዲዮ ይሰራሉ ከ2 አመት ኮንትራት ከጨረሱ በኋላ። አሁን ግን አያውቁም። ለአረብ ሀገር አንደኛ አዲስ ናችሁ፣ ሁለተኛ ደግሞ ለማዳሜ እንኳን በአረበኝም አዲስ ናችሁ። ገና ገባችሁ? አሁን ጭንቅላታችሁ ላይ ያለው ምንድን ነው? እንትን ድርቆሽ ኑሮ እየኖሩት ሰዎች እዚህ መተው ይለመልማሉ አይደለ? የማዳም ሩዝ ትርፍ አንጀት ምናምን እየበሉ ልክ እንደዛ። ከዛም በቃ አያውቁም፣ ማሰብ ምናምን አያውቁም። ገባችሁ? ስለዚህ የኔ እህቶቼ በርቱ፣ የቤት ዕቃ ሙሉ ግዙ፣ እንደገና ያግቡ፣ ይውለድ። በአደባባይ ደግሞ ባልና ሚስት የሚያደርጉት ፈርት ያደርጉ። ድምፅ እንሆን። እኛ ብቻ በገንዘብ ብቻ እየረዳችሁ ባዶ እንድትቀሩ እኛ አንፈልግም። ይጋጭ፣ ሁሉም ነገር ይጋጭ ነው የምላችሁ። እና የሰጣችሁ አስተያየት አመሰግናለሁ። አሁን 100 ሺህ ሰው ሲሞላ ማለት ነው 100 ሰው ሲሆን መልእክት አለ እኔ ጋ ምስጢር። አሜን። ይጋጭ ይሄ ነገር እንፈልጋለን ሚዲያ ላይ ደግሞ በቅርቡ ደግሞ ቡዜና ዮሐንስ ያገባሉ። ዮሐንስ ይጋባሉ። ከአረብ ሀገር ሄዳ ለፍታ 15 አመት ባዶ ሆና ባሏ ደግሞ ትቷት ጠፍቶ ልጆቿ ብቻው ቡታጅራ ላይ አስቀምጣ ከዛም ደግሞ አንድ ገና እንደ ባህርነት እየሰራች ነበረ። ከዛ ሩታ ጋር ለምን አትቀርቡን? ለምን ዩቲብ አይከፈትም? የአብርሃም ትልቁ እህት ብለን እኛ ድምፅ ሆነን ማዳም ቅመሞች ለወገን ደራሽ ነን። ድምፅ ሆነን ያ ድምፅ እንደተቀበለው አሸብር ቻይናል ከፍቶ ሰጣ። እንደ ሩታ አጠገብ ሆና ይሄ ቪዲዮ ማስራትና የእርግዝና ቲጂ ትክክለኛ ስሙ እኮ አንቺ ነሽ የምትጠሪው። አበጋዝ ይሉታል። አሸብር እኮ ነው።
ለብሳ ነው የሄደችው። ከሩታ ጋር ስትገናኝ ቱታ አይታችሁ፣ እቺ ቱታ ይዛ ነው የገባችው። ማነው ይስቅ? እቺ ቱታ ይዛ ነው የገባችው። አሁን ደግሞ ያቺ ቱታ ቀይራለች። አዲስ አበባ ላይ ይኸው አንድ ክፍል ተከራይታ ነው ያለችው። ያቺ እየተከራየችው 10,000 ገባችሁ? 10,000 ብር ነው የምትከፍለው። ያቺ ብር ለመስጠት ብላ ይኸው ደረቷ ለፍታ ስትነፋ፣ አንደኛ ሆዷ ነፋ። ቲጂ አስተካኪ። ደረቷ ነፋ ሳይሆን ሆዷ ነፋ በይ። ቆይ ይስተካከልልን። እዚህ ጋር የኔ ፍቅረኛ ድምፅ ስለገባ እኮ ነው አስተካከላለሁ ብዬ ያበላሸው። ገባችሁ ማለት ነው። ያቺ ቱታ ጠበበች። ገባችሁ? ጠበበች በእድሜ ለሩታ። ከዛ አዲስ አበባ ማምጣት አለባት ተብላ ከቡታጅራ አነሱና አመጡ። አዲስ አበባ ላይ አንድ ክፍል ተከራየች በ10,000 ብር ማለት ነው። እዛ ላይ ቁጭ አስደረጉ። ከዛ በኋላ ደግሞ ሰሞኑ ሄርሜላ ጋር ምናምን ቀራርባ የሄርሜላ ደጋዎች በውስጥ አውሯትና ሶፋ ገዙ። ይሄኝ 3 ሰው የሚቀመጠው ሶፋ ማለት ነው ጋዙ። ያ ቴሌቪዥን ነው የተገዛ፣ ያ ቴሌቪዥን። ከዛን በቃ አሁንም ይቀጥላል። የተለቀቀው ቪዲዮ ላይ የአብርሃም ወንድምና ኤፍሬም እንደ ሜሮ መቷል። በዛ ላይ አማቻችን ነበረ። በዛ አማቻችን ላይ ሀሳብ የተሰጠ ጫና ነበረ። ቀለበት ያደረግከ የማዳም ቅመሞች ነው። አንተ ግን እስከ መቼ ነው መንበርከክ? ለጉልበት ማዘን አለበት በሚለው ሀሳብ እንደ ኢትዮጵያነት ድምፅ መሆን ሜሮ ፈልጋለሁ። ሞታርግ ሲቀጣጠል ደግሞ ኤፍሬም ሙላቱ እንዲህ ብሎ መልስ ሰጥቷል። ወንድሜ መንበርከክ ለአንተ ክብር እንዳይሆንክ፣ አንተ ሴት ልጅ እያስለቀስክ ከአንተ ጋር ማስቲቃ በልታ ከአንተ ጋር ብዙ ውጣ ውረድ ሆና ከተደረቀበት እንጨት ወደ ለምለም ያደረገች ሩታ ሀብቴ መሆኑ እንዳትረሳ። የመጣ የሄደ እኔ እንደ ትክክል እንደሰራክ ደረትህን ነፍስ ይቅርታ ውድቴ በቃ አይ ለምንድነው ሙት አድርጊ። ማስማት ካልፈለግሽው ከታችሁ እኔ ልሄድ እና ተብሎ መልእክት መጥተዋል። በዛ ጫና የተደረገው ላይ ሀሳብ ኤፍሬም እንደገና ደረቱ ነፍቶ አንተ የሰራህ ስራ የሚያስከብር ሳይሆን የሚያሳፈር ነው። እስከ ዛሬ ድረስ ሲሰራ የነበርክ እውነት ብለክ ነው ራስን አሳምረህ የምትሰራው። አንተ ማለት በየአመት 2 ሴቶች ልታገባ የተንበርከክ ሰው ነህ። አንዱ በራስክና የግሬስ ፋሚል እጅ አለበት። የአሁኑ ደግሞ በማስታወት የተማሩት ትዳራቸው ፈቶ የሰው ትዳር የሚፈልጉት የሚመኙ ሰዎች የተላከ ገንዘብ ነው ቀለበት ያሰርክ። ይሄ ደግሞ እኛ አይደስተን፣ ዘራችን ይነካል፣ መንፈሳችን ይጎደናል፣ ኢትዮጵያችን አይወክልህም። እንዴት አንድ ወንድ በየአመት ያገባል? ልጅ ነህ ትወልዳለህ። እዚህ ጋር ነገ 6 ወር ልጅ ነገ እንኳን እስከሚያደግ ድረስ አጠብቅም። አንተ ውስጥ ያለው ምንድን ነው? ይሄ ነገር እንዲያደርግ ያስደረገው እውነት መስላችሁ ነው የምታዳምጠው? ግን እውነት ነው። እኔ ልንገራችሁ። ቆይ ሀሳቤ አትስቁኝ። ቆይ ሰው ከኔ ጋር ነው የምትጣይ። ኢንቪታሽ ፎቶሽን ለጥፋለሁ። ዜድ ምን ሆነሽ ነው? እስኪ አንዴ ሚት አድርጊ። ዜድ ምን ሆነሽ ነው የተረበሽው? ምን ፈልገሽ ነው ማሪ? ምን ሆነሽ ነው? እንደ ያውሩ ይጫወቱ ሶፋት ይልበት ፋታ ያረጋችሁ ለንቀው እኮ አይደለም እንዴ ይጫወቱበት፣ ይዝናንበት። ለምንድን ነው የማያወሩበት? ተይ እንጂ ዝድ ከቡታጅራ ያፈቀርሽ ሰዋል እንዴ? እኔ ሳላቅ ለእህትሽን ሳትመክሪ እዝጎ ማር ነው። ለምን ቆሜ ቀረሚ ነው? እነሱ ማፋኮን እኔ ፈታ ላረግሽ። ሰበር ዜና ዛሬ የሆነው ነገር ሜሪ ቤት ገብታችሁ ፈታ በሉ። ሜሪ ማለት ነው። ሜሪ ቲክታከርዋ ቤት ገብታችሁ ፈታ በሉ። ቻናሏ ላይ የመጣ መልእክት ኤፍሬም ሙላቱ ኦር ኤፍሬም ውላጉ መልእክት አስተላልፈዋል። አጥፎ ነው የሰጠ።
ደግሞ ጀግና የሚሉት እንደ አንተ ድርጊት የሚያደርግ ነው። ወንድሜ ነህ ብዬ ደስታዬ ነው ብዬ ደረቴ ለፍቼ መናገር አልችልም። መናገር የምችለው ያኔ ከሩታ ጋር በነበርክ ጊዜ እስከ አባይ ቲቪ ድረስ ወንድሜና የወንድሜ ምስት ብዬ ደረቴ ለፍቼ ተናገር ያለው ምክንያቱ ያኔ ነው እኔ ማቃ አንተ ማቆያ አብርሃም ነው እንጂ የአሁኑ ኮፊ አብርሃም እኔ ያላወቅኩትም። ስለዚህ እንኳን ሜሪ ዳኒ ያደረገው ነገር አንተ ይገርማል። እኔ እዛ ቢሆን እዛ እኔ ብኖር ማለት ነው ጸጉርክ መላጣ አድርጌ ነው የሚለቀቀ። እንደዚህ አይነት ወንድም የለኝም እንዲኖርም አልፈልግም ብሎ ነው አጥቦ የሰጠ። ከዛን ተረጋጋ ብቻ ሆነክ ለምንድን ነው ያልጠራክ ይላል። ከዛን ችግር የለም አጥቦ ነው የሰጠ። ስለዚህ ምላችሁ ፈልጌ ነው። እናቶቻችን ደግሞ ለቅሶ ላይ ነው ጀመሩ። ያቺ ደግሞ 100 ሺህ እስከሚትገባ ድረስ ከሩታ እግር ስር ማንበረከክና ማለቀስ ያኔ ከመጀመሪያው ጀምራ ባሉ አሳልፋ ለአንቺ ሰጣ እንደ አንቺ ሰዎች ሚዲያ ላይ እንደ አንቺ ሰዎች ሚዲያ ላይ ላሉት አሳልፋ የሰጠችው እንጂ ለቤቱ ለራሷ ታማኝ የሆነች ሴት ታርጉ አንቺ የምትናገሪው ልጅ አይደለችም ሩታ ማለት ነው። ታውቂያለሽ፣ አጠገብሽ ናት። ከነ ምንም ተሰው ከነ እድግዋ ታውቂያለሽ። ስለዚህ እዚህ ጋር እየመጣሽ ሚዲያ ላይ እንዲጠላ ሚዲያ ላይ ያሉ ሰዎች እሷ ይሰድባል ብለሽ ማለት ነው አትልፊ። ብዙ ከእናት ኦር ከአክስትሽን ልጁ ጋር ሆነሽ ማለት ነው ፍቅረኛ ብለሽ ይዘሽ እሱ እየመጣሽ ማለት ነው አትልፉ። ምክንያቱ በጣም ያስጠላል። በጣም ብልግና ነው የምታስተላልፉ መልእክታቸው በጣም ነው የሚያስጠላው። ማን አስገደደ? ሲጀመር ማን አስገደደ? ራሳ ወዳደ ነው እየሰራች ያለችው አይደለም። እዚህ ጋር መጀመሪያ አንድ ሴት አሁን ምሳሌ እኔ ሸዊት ጋር ሲቀርብ ማለት ነው ሸዊት ባለትዳር ናት አይደለችም? ከዛም እኔ ሸዊት ጋር ሊቀርብ ነው ምንድን ነው ምላት ጓደኛዬ ናት። ማንም ያወራ ያለ ዜድ ተረጋጊ ማሬ፣ ውረጅና ይጅተኝ እንቅልፍ ይሰድሽ፣ ውሃ ጠጥታሽ ደህና ነው ሻውሮ ወስደሽ ረጋ ብለሽ ሰከን በይ። ዋይ ምን ሆነሽ ነው? እንደፈለጓ ማውራት ይችላል። ብፍቲ እሺ ማፍቅረሽ ነው ስጠራ ለምንድን ነው የምትናደጅ?